ሰላም መሰረት ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን እንግዲህ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ እያልኩኝ ሀሳብ አስተያየታችሁን እንግዲህ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ እያልኩኝ ለዛሬ ይዤላችሁ የመጣው ፕሮግራሜ ግላይኮሊክ አሲድ ለቆዳችን የሚሰጠውን ጥቅም ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ እንግዲህ አብራችሁን ቆዩ። ግላይኮሊክ አሲድ በአንዳንድ ፍራፍሬዎች ውስጥ በተፈጥሮ የሚከሰት ወይም የሚኖር ንጥረ ነገር ነው። በንጹህ መልክ መጥፎና ቀለም የሌለው የመዋቢያና መድኃኒት ነው ማለት ነው። የቆዳ ሁኔታን ለማከም ወይም የቆዳ ሻካርነትን እና መልክን ለማሻሻል ብሩህነቶችን ውስጥ የሚኖር ግላይኮሊክ አሲድ እንግዲህ ብዙ ነገሮችን የሚያጠቃልል ነው ማለት ነው። እንግዲህ ግላይኮሊክ አሲድ ብዙ ጥቅሞችን ለቆዳ የሚሰጥ ነው ማለት ነው። ግላይኮሊክ አሲድ እንግዲህ በቆዳ እንክብካቤ ምርቶች ውስጥ ታዋቂ የሆኑ ንጥረ ነገሮች ናቸው ማለት ነው። እነኚህም እንግዲህ ሲትሪክ አሲድ እነዚህም ሲትረስ ፍራፍሬዎች ውስጥ የሚገኙ ናቸው። ለምሳሌ በአፕል ውስጥ የሚገኘው ማሊክ አሲድ፣ በወተት ውስጥ የሚገኘው ኦክቲክ አሲድ ከእነዚህ ውስጥ እንግዲህ ግላይኮሊክ አሲድ ከቆዳ ውስጥ ገባሪ እንዲሆን የሚችል በጣም ትንሹ ሞሊኪውል አወቃቀር ያለው ነው ማለት ነው። እንግዲህ ግላይኮሊክ አሲድ የቆዳ ህመምና ሌሎችንም ያሉ የቆዳ ሁኔታችን ላይ እንክብካቤ የሚሰጥ ነው ማለት ነው። እነኚህ እንግዲህ የእርሱ ሁኔታዎችን እንግዲህ በምትጠቀሙበት ጊዜ ግላይኮሊክ አሲድ ባህሪያቸው የሚከተሉት ባህሪያቶች አሉት። እንደ ኬሚካላዊ የሆኑ ከግላይኮሊክ አሲድ ከቆዳዎች ጋር እጅግ በጣም ብዙ የቆዳ ሴሎችን እና ኦይሎችን በማስወጣት ከቆዳ ላይ የሚታወቅ ነው። የፊት ቅባቶችን እና እነኚህ የተለያዩ ብሩሾችን የመሳሰሉ ሜካኒካዊ ሁኔታዎችን አፍንጫሾች ላይ በተቃራኒ ግላይኮሊክ አሲድ አስከፊ አሲድ አይፈልግም። ሁለቱም ግላይኮሊክ አሲድ እንዲሁ ጨዋማነት ሲሆን ይህም ማለት ለቆዳ ህዋሳት ውሃን የሚስብና ብዙ ጥቅሞችን የሚሰጡ ናቸው ማለት ነው። ይህ የሚያደርገው በቆዳው ውስጥ ውሃ የሚስቡ ሞሊኩሎችን የሚያመለክቱ ናቸው ማለት ነው። ፀረ ባክቴሪያ እንግዲህ ሁኔታዎችን እነኚህ ግላይኮሊክ አሲድ የባክቴሪያዎችን እድገት ሊከለክል ይችላል። ፀረ እርጅና እንዲሁም ደግሞ ጄሊኮሊክ የሚሆኑ የቆዳ እርጅናን የሚያስከትሉ ምልክቶችን የሚያስከትሉ አንዳንድ ሂደቶችን ሊቀንስም የሚችል ነው ማለት ነው። ለምሳሌ የተሻሻለ በጣም ውብ ያማረ ቆዳን እነኚህን ነገሮችን በመከላከል የሚሰጥ ነው ማለት ነው። የፀሀይ ጉዳትን እና በቆዳ ውስጥ ያሉ ኮላጅንን እንደዚሁም የተለያዩ ሃይጃናይዝ እና አሲድ የሚጨምሩ ናቸው። እነዚህ ንጥረ ነገሮች የቆዳ የመለጠጥና አወቃቀርን ይሰጣሉ። ለቆዳው የግላይኮሊክ አሲድ ጥቅሞች ብዙ ናቸው ማለት ነው። የሚከተሉትን ሊረዳ እንደሚችል ይጠቆማል። የቆዳ ህመምን ወይም የቆዳ በሽታዎችን ለማከም በብዙ የቆዳ እንክብካቤ ምርቶች ውስጥ የተለመዱ ንጥረ ነገሮች ናቸው። ለምሳሌ ሰዎች ጉንዳን የመሳሰሉ ነገሮች እንኳን ቢያጠቋቸው እነኚህ ግላይኮሊክ አሲድ እንደ ኬሚካላዊ ሆነው ስለሚጠቅሙ እነኚህን ነገሮችን የመከላከል ኃይላቸው ከፍተኛ ነው ማለት ነው። ግላይኮሊክ አሲድ የያዙ ብዙ ነገሮች አሉ። እንግዲህ ለመቀነስ የቆዳ ሻካራነትን ለመቀነስ የሞተን የቆዳን ሴል ለመከላከል ሊረዳ የሚችል ነው። በተጨማሪም እንግዲህ እነኚህ የተለያዩ በቆዳችን ላይ ያሉ ባክቴሪያዎችን በመግደል በጣም ብዙ ነገሮችን በመከላከል የሚታወቅ ነው። ዩቪ ጨረሮችን ሁሉ ወይም ደግሞ በፀሀይ ጊዜ የሚያቃጥል ስሜትን የሚፈጠር ከሆነ በቆዳችሁ ላይ እነኚህን የመከላከል ኃይላቸው ከፍተኛ ነው ማለት ነው። ስለዚህ እነኚህ የማይታዩ ምልክቶችን ሁሉ በመከላከል ይህንን በጣም ጥሩ የቆዳ ውበትን የሚሰጥ ነው ማለት ነው። ስለዚህ እነኚህ በጣም ውጤታማ የሆኑ ናቸው ማለት ነው። ግላይኮሊክ አሲድ ብዙ ጥቅሞች ለቆዳችሁ የመስጠት ችሎታ አለው። የተለያዩ አላስፈላጊ የሆኑ በቆዳው ላይ የመለጠጥ ሁኔታን መጥፎ መስመሮች የማውጣት ሁኔታን ሁሉ እነኚህ በጣም በእነኚህ ሁሉ በተፈጥሮአዊ ሂደት እና
እንደማከም ቆዳውን እንደማከም ሆኖ የተመረጠ ግላይኮሊክ አሲድ ሊረዳው ይችላል ማለት ነው። የቆዳ እርጥበት እንዲሰራ የሚረዳ ንጥረ ነገር እነኚህን ሁሉ የሚሰጥ ነው ማለት ነው። በቆዳ ውስጥ ዋናው እንግዲህ ፕሮቲን ማበረታቻን ያነሳሳል በቆዳ ጥገናና እንደገና ማገገሚያ የሚረዳ ነው ማለት ነው። ስለዚህ የግላይኮሊክ አሲድ የቆዳ የመለጠጥ ችሎታን የመከላከል ሀይሉ ከፍተኛ ነው ማለት ነው። የተለያዩ ቆዳ ላይ ትናንሽ የሆኑ ጠንካራ ሆነው የሚያድጉ አንዳንድ ነጠብጣቦችን ሁሉ የመከላከል ሀይሉ ከፍተኛ ነው ማለት ነው። ስለዚህ ይህም እንደነገርኳችሁ ከዩቪ ጉዳት ወይም ደግሞ የፀሀይ ጉዳት ምልክቶችን የሚቀንስ ነው። ሴሎች በቆዳ የሞቱ ሴሎችን የማንሳት የላይኛው ሽፋን ላይ የማንሳት ሁኔታን ሁሉ የሚሰጥ ነው ማለት ነው። ጥሩ ሆኖ ቆዳችሁ እንዲታይ ቆዳው ለበለጠ ውብ ሆኖ እንዲታይ የሚያደርግ ነው ማለት ነው። የፀሀይ ተጋላጭነትን የሚያመለክቱ ነገሮችን በመቀነስ የቆዳ ጥሩ ሆኖ እንዲታይ የመርዳት ሁኔታ አለው እንደነገርኳችሁ ማለት ነው። ስለዚህ ብስጭትን ሁሉ የመቀነስ ሁኔታ አለው ከቆዳችሁ ላይ የመቅላትን ማቃጠል እብጠትን ማሳከክን እነኚህ ምልክቶችን ሁሉ እንዳይኖሩ የሚያደርግ ነው ማለት ነው። ማንኛውንም የተከሰተ እነኚህን ሁሉ ሁኔታዎችን የመቀነስ ሀይል አለው ማለት ነው። አጠቃቀሙን ብቻ ማወቅ ወይም ሂደቶችን በምትገዙበት ጊዜ አንብባችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ይህ ግላይኮሊክ አሲድ እንግዲህ በጣም በአይናችሁ ውስጥ የሚገባን ነገሮችን በጽዳት የሚሰራ ስለሆነ እንደ ውሃ ሆኖ የማጠብ ሁላ ችሎታ አለው። ስለዚህ ይህን ሁሉ ንጥረ ነገር በውስጡ የያዘ ስለሆነ በጣም ጥሩ ነው ለቆዳችሁ እንክብካቤ ማለት ነው። ስለዚህ በጣም ጥሩ ለውጥን ለቆዳችሁ የሚሰጥ ነው ስለሆነ እንግዲህ ይህንን ግላይኮሊክ አሲድ እንግዲህ በሀኪሞች ወይም ደግሞ በፋርማሲስቶች እንግዲህ ከጤና ባለሙያዎች ጋር በመነጋገር በፊት ላይ የደረቅ ቆዳ ሁኔታን በተለይም አንዳንድ ሰው ከጤና እንክብካቤ ባለሙያ ጋር አስፈላጊ የሆነውን ሁሉ ሁኔታ በመነጋገር ይህንን ለቆዳው ጤና ለመንከባከብ በጣም አስፈላጊ ነው ማለት ነው። ስለዚህ ይሄንን ተጠቀሙ ብዙ ጥቅሞችን ታያላችሁ ማለት ነው። ይሄንን በመጠቀም ስለዚህ በጣም ጥሩ ውጤት እርጅናን ለመከላከል የመሸብሸብ ሁኔታን ከቆዳችሁ ላይ በማንሳት የዴድ ሴል ወይም የሞቱ የቆዳ ሴሎችን በማንሳት ብጉሮችን በመዋጋት የተለያዩ ምልክቶችን በማስወገድ ምርጥ ምላሽን የምታገኙበት ስለሆነ ይሄንን ምርት እንግዲህ ወይም ፕሮዳክት በመግዛት በቤታችሁ በመተግበር ለውጡን ማየት እንዲሁም ደግሞ ሁኔታዎችን በቆዳችሁ ላይ የሚከሰተውን ማንኛውንም ሁኔታዎችን መከታተል ትችላላችሁ። ወይም ደግሞ እርጅናን በመዋጋት የተለያዩ ምልክቶችን ለመቀነስ የቆዳ ሁኔታዎችን ለመንከባከብ ስለሆነ ጥቅሙ እነኚህን ሁሉ ጥቅም አይታችሁ እንግዲህ ሁኔታውን አይታችሁ የተለያዩ ጉዳቶችን በመቀነስ ሁኔታዎችን አይታችሁ እንግዲህ ይሄንን መጠቀም ትችላላችሁ ማለት ነው። ውድ የቻናሌ ቤተሰቦች ለዛሬ ይሄን ይመስላል። ይዤላችሁ የመጣው ፕሮግራሜ በቀጣይ በሌላ በስሎ ፕሮግራማችን ከሌላ ፕሮግራም ጋር እስከምንገናኝ ለዛሬ በዚሁ አበቃለሁ ማለት ነው። ቻው ቆዩልኝ።